የነዳጅን መጥፋት በማስመልከት ያገለገሉ መኪኖች ላይ ታላቅ የዋጋ ለውጥን አስመጥቷል። ግቢያችን ላይ ካሉት ለራይድ ስራ ወይንም ለግል መንቀሳቀሻም ከሚሆኑት ዘሊስት የሚባለው ዋጋ እንግዲህ ይሄኛው ነው። በሙሉ ዋጋው 850 ሺህ ብር ነው የሚባለው። ያ የመደራደሪያ ዋጋ ነው። እቺ ደግሞ ቶዮታ ኮሮላ ክሮስ ሃይብሪድ ነው። እነዚህ መኪናዎች አሁን ላይ እንግዲህ ማርኬት ላይ አሪፍ እየተፈለጉ ያሉ መኪኖች ናቸው። እንደነገርኩሽ በሁለቱም ኤሌክትሪክም የቤንዚን ኦፕሽን ይጠቀማሉ። የተነዳው በጣም ትንሽ ኪሎ ሜትር ነው። ኦልሞስት ወደ 12000 ኪሎ ሜትር ነው የተነዳው። የባንክ እንትን አለ ኦፍ ኮርስ የባንክ ኦፕሽን አለው። ለነዚህ ደግሞ ከ850 ሺህ እስከ 1 ሚሊዮን ብር ባለው የባንክ ብድሩን እኛ በራሳችን የምናመቻች ነው የሚሆነው። ምን አይነት መኪና ነው ይሄ ደግሞ? ይሄ ቶዮታ ያሪስ ኮምፓክት ይባላል። እዛ ወደ ኤሌክትሪክ መኪኖች መግባት እንችላለን። አዳዲስ ያስገባናቸው የኤሌክትሪክ ለህዝብ አገልግሎት የሚሆኑ መኪኖች አሉ። እነሱን ደግሞ ላሳይሽ። ይሄ ላንድ ክሩዘር ቶዮታ ላንድ ክሩዘር V8 ኢንጂን የሚባሉት እነዚህኞቹ ናቸው። እነዚህ መኪኖች እንግዲህ በጣም ለረጅም ዓመት ስፔሻሊ አፍሪካ ላይ የባለስልጣንና የሀብታም ሰዎች እንደ ስቴትመንት ካር ተደርገው የሚቆጠሩ መኪኖች ናቸው። ስቲልም ግን ከቶዮታ ማኒፋክቸር እንደመሆኑ በጣም ዱረብል፣ በጣም ጠንካራ መኪና ነው። የትም ቦታ ይዘሽው ልትገቢ የምትችይ መኪና ነው። ግሬሱ የውጭው ብቻ ሳይሆን ኢንቴሪየሩ ራሱ በጣም ግሬስ በደንብ ውድ የቤታ ሚዲያ ተመልካቾቻችን እንዴት ናችሁ? እንግዲህ በዛሬው ቪዲዮ ይዤላችሁ የመጣሁት የነዳጅን መጥፋት በማስመልከት ያገለገሉ መኪኖች ላይ ታላቅ የዋጋ ለውጥን አስመጥቷል። እኔ ደግሞ ዛሬ እዚህ ቦታ ላይ ተገኝቼ ሰሞነኛ ዋጋው ምን ይመስላል የሚለውን ነገር ለእናንተ ለማድረስ መጥቻለሁ። እኔ አልፋ ነኝ። ቻናላችን ደግሞ ቤታ ሚዲያ ነው። ሰብስክራይብ እያደረጋችሁ ሰላም ቤታ ሚዲያዎች፣ እንኳን ወደ ማሊባባ በሰላም መጣችሁ። ይሄኛው እንግዲህ አይ ቲንክ ለሁለተኛ ጊዜ የምንሰራው ቪዲዮ ነው መሰለኝ። ባለፈው ከነገርኩሽ ብዙ የተለወጡ ነገሮች አሉ። አዳዲስ የገቡ መኪኖችም አሉ። ቀነስ ካለችው መኪና እንጀምርና ዛሬ ደግሞ ያሉት የግቢያችን ሁኔታዎች አሳይሻለሁ። ደስ ይለኛል። እሺ፣ ግቢያችን ላይ ካሉት ለራይድ ስራ ወይንም ለግል መንቀሳቀሻም ከሚሆኑት ዘሊስት የሚባለው ዋጋ እንግዲህ ይሄኛው ነው። በሙሉ ዋጋው 850 ሺህ ብር ነው የሚባለው። ያ የመደራደሪያ ዋጋ ነው። መኪናው ከተፈተሸ በኋላ አስተያየት አለው። 1998 ሞዴል ነው በማኑዋል ትራንስሚሽን። የዲያቱስ ምርት የሆነው ቴሮስ መኪና ነው። ስለ መኪናው አንዳንድ ነገር ደግሞ ቴሮስ ነው የሚባሉት። ቴሮስ ነው የሚባሉት። ዋናው ማኒፋክቸር የሚያደርጋቸው ግን ዲያቱስ ካምፓኒ ነው። ይሄ መኪና እንደነገርኩሽ በማኑዋል ትራንስሚሽን ነው የምናገኘው። አሁን ሰዓት ላይ ከፊውል ኮንሰፕሽን አንፃር ለራይድ እና ለግል መጠቀሚያ ስቲል ቆንጆ ነው። ግን ለትራንስፖርት ስራዎች ግን በጣም የሚመረጠው መኪና ይሄ ነው። አሁን ሰዓት ላይ ካሉት በሊትር እነዚህኞቹ ከተማ ላይ ከ10 እስከ 13 ይሄዳሉ። ክራውድ ላይ ከሆነ አሪፍ መንገድ ደግሞ ክፍተት ያለው መንገድ ካገኙ እስከ 15 ኪሎ ሜትር መጓዝ ይችላሉ። ኦኬ፣ በጣም አሪፍ። የባንክ ኦፕሽን አላቸው እነዚህ? ይሄኛው እንዳጋጣሚ ነው እንዳልኩሽ፣ አሁን ነው ባንክ ኦፕሽን ማመቻቸት የምንችለው 2000 እና ከ2000 ሞዴል በላይ ለሆኑ መኪኖች ስለሆነ ይሄኛው መኪና 1998 ሞዴል ነው። እንዳጋጣሚ ሆኖ የባንክ ብድር ማመቻቸት አንችልም። ሌሎች መኪኖች ግን ባንክ ይመቻቻሉ። እነሱንም አሳይሻለሁ። በጣም አሪፍ ነው። እንግዲህ ያው የ19 ስንት ነበር ያልከኝ? 98 ሞዴል ነው። ያ የ98 ሞዴልም ከመሆኑ አንፃር ኢንቴሪየሩ ራሱ በጣም አሪፍ ነው። ነው አንተ ላይ ከማለት ይቻላል። በቆንጆ ሁኔታ ተይዟል። ያው መኪና እንግዲህ እንደ ባለቤቱ ነው። እቺ ደግሞ ቶዮታ ኮሮላ ክሮስ ሃይብሪድ ነው። እነዚህ መኪናዎች አሁን ላይ እንግዲህ ማርኬት ላይ አሪፍ እየተፈለጉ ያሉ መኪኖች ናቸው። እንደነገርኩሽ በሁለቱም ኤሌክትሪክም የቤንዚን ኦፕሽን ይጠቀማሉ። አዎ ፉል ኦፕሽን ናቸው። በእነዚህ ኤዲሽን እንግዲህ በኤሮፕ በታይላንድ እና በቻይና ኤዲሽን አሉ። ይሄኛው እንዳጋጣሚ ሆኖ የቻይና ኤዲሽኑ ነው። ዋጋቸው ደግሞ አሁን ላይ የተወሰነ መጨመሪያ ያሳያል። ከ9.5 እስከ 9 ሚሊዮን ብር እየተባሉ ነው ያሉት። ኢንቴሪየሩ ራሱ በጣም ያምራል። ኢንቴሪየሩ በጣም ኩል ነው። ሙሉ ፓኖራሚክ ሰሩፍ፣ ሁሉንም ኦፕሽን ያካተተ ነው። በጣም ቆንጆ መኪና ነው። በጣም አሪፍ ነው። ካሉት ከሃይብሪድ መኪኖች የቶዮታ ምርት እንደመሆኑ ማርኬት ላይ አሪፍ ተቀባይነት ያላቸው መኪኖች ነው። በትክክል በጣም አሪፍ፣ በጣም ያምራል። ኢንቴሪየሩ ራሱ በጣም ኮምፎርታብል ነው። የራሱ ማሳጅ ወንበር ነው ያለው። በአውቶማቲክ ትራንስሚሽን፣ ፓኖራሚክ ሰሩፍ። እነዚህ መኪኖች እንደነገርኩሽ እንግዲህ በትንሽ ፊውል የራሳቸው ሃይብሪድ ሲስተም ስላላቸው በጣም ብዙ ኪሎ ሜትር መጓዝ የሚችሉ ናቸው። ቅድም እንደነገርኩሽ ካሉት አሁን ከተመረጡ ሃይብሪድ መኪኖች ያው ቶዮታ እንደመሆኑ ማርኬት ላይ አሪፍ ተቀባይነትን ያገኘ ነው። አሁን ላይ ይሄ መኪና 2022 ሞዴል ነው። የተነዳው በጣም ትንሽ ኪሎ ሜትር ነው። ኦልሞስት ወደ 12000 ኪሎ ሜትር ነው የተነዳው። ኦልሞስት አዲስ ማለት ትችላለሽ። እሱ አሁን ከተማችን ላይ ብዙ አይነት ሃይብሪድ ነው ያለው። ማይል ሃይብሪድ አለ፣ ዲኤምአይ በቻርጅ የሚደረግ አለ። ይሄ ማይል ሃይብሪድ ነው። የነዳጁ ሞተር በሚሰራበት ሰዓት የኤሌክትሪኩን ባትሪ ቻርጅ ያደርገዋል። ከ50 በታች በምንጓዝበት ሰዓት ደግሞ የኤሌክትሪኩን ነዳጅ ብቻ ነው የሚጠቀመው ማለት ነው። እየተቀያየረ ነው ራሱ የሚቀያየረው ራሱ አውቶማቲካሊ በራሱ ሰዓት ከ50 በላይ ስንነዳው የቤንዚሉን ይጠቀማል።
ሶ በዛ ሰዓት ኤሌክትሪኩን ሞተር ቻርጅ ያደርግልና ከ50 በታች በምንነዳበት ሰዓት ደግሞ ኤሌክትሪኩን ኢንጂን ብቻ በራሱ ይጠቀማል ማለት ነው። በጣም አሪፍ የባንክ እንትን አለባችሁ? የባንክ ኦፕሽን አለው። ለዚህ መኪና እስከ 2.5 ሚሊዮን ብር የባንክ ብድር እናመቻችላችኋለን። በጣም አሪፍ። ሌሎቹን መኪኖች ላሳይሽ። እሺ ቀጣዮች ናት? ቀጣዩ ላሳይሽ ያልኩትኝ መኪና ነች። ምን አይነት መኪና ነው ይሄ ደግሞ? ይሄ ቶዮታ ያሪስ ኮምፓክት ይባላል። ኮምፓክት ሲባል ብዙ ጊዜ እንዴት ነው ሰፋ የማለት ነው? ኖ በቦዲ ታይፓቸው ነው ኮምፓክት የሚባሉት። ያ ሰው እነዚህኞቹ ኩፕ ወይም ኮምፓክት የሚባሉት መኪኖች ናቸው። እንደ ኮሮላ ያሉ መኪኖች ደግሞ ሲሆኑ ሴዳን ይባላሉ። ከዚህ በፊት ያሳየሁሽ አንድ ኮሮላ ክሮስ አለ። እሱኛው ደግሞ ክሮስ ኤስዩቪ የሚባሉት። ከዛ ከፍ ሲል ደግሞ ኤስዩቪ ወደ የሚባለው አለ። ሌላም ኤስዩቪ አለ። በኋላ ላይ ያሳይሻለሁ። በጣም አሪፍ። እነዚህ ባለ ስንት ሲሊንደር ናቸው? ብዙ ጊዜ ሶ ያሪስ ኮምፓክት ብዙ ጊዜ ከተማችን ላይ የሚታወቁት በ3 ሲሊንደር ነው። አንዳንድ ጊዜ ግን የዩሮፕ ስታንዳርድ ሲሆኑ በ4 ሲሊንደር አላቸው። ብዙዎቹ ኮምፓክቶች አብዛኞቹ 3 ሲሊንደሮች ናቸው። በአራትም ግን ሊኖር ይችላል። አለ ከተማ ላይ ያሉ ግን ሬር ናቸው፣ ግን በ4 ሲሊንደር ያሉት። በጣም አሪፍ። ይሄኛው ስንት ኪሎ ሜትር ተነዳ? ይሄ አሁን ባለበት 151 ኪሎ ሜትር ነው የተነዳው። ከእድሜው አንፃር በጣም ቆንጆ የሚባል ኪሎ ሜትር ነው። 151 ኪሎ ሜትር አሪፍ የሚባል ኪሎ ሜትር ነው። ተምረት ናቸው እነዚህ? ይሄኛው 2008 ሞዴል ነው። ከነዚህ መኪኖች ከ2005 ጀምሮ እስከ 2010 የሆነኛው ኦልሞስት እስከ 2011 ድረስ በእነዚህ ቦዲ አለ። ከ2011 በኋላ ግን ቦዲ ታይፓቸውን ይቀይራሉ። ሙሉ ለሙሉ ማለት ነው። ቦዲ ታይፑ ሙሉ ለሙሉ ይቀየራል። ኢንጂኑ ስቲል ለሴም ሆኖ ግን ቦዲ ታይፓቸውን ይቀይራሉ። ስለዚህ በፉል ስንት ይሄዳሉ? እነዚህኞቹ አውቶማቲክ ናቸው። እንደ ቅድም እንደነገርኩሽ ዲፔንስ። አሁን ማኑዋል ላይ ሲሆን ክራውድ ላይ ብዙ ኮንሱም ያደርጋል። ለነዚህ ግን ክራውድ ላይ ሲሆንም ያኛው ብዙ እንትን ዲፈረንስ የለውም። አዎ እነዚህ መኪኖች እንዳልኩሽ 3 ሲሊንደር እንደመሆናቸው ከሚኒመም ከ13 ኪሎ ሜትር በሊትር እስከ 15 እስከ 16 ኪሎ ሜትር ድረስ መጓዝ የሚችሉ መኪኖች ናቸው። በጣም አሪፍ። ሶ የባንክ ኦፕሽን አላቸው? ኦፍ ኮርስ ይሄ በደንብ የባንክ ኦፕሽን አለው። ለነዚህ መኪኖች እስከ 700 ሺህ ብር ድረስ ያለውን የባንክ ብድር ራስ ያመቻች ያቀርብላችኋል። አጠቃላይ ዋጋው ስንት ነው? ጠቅላላ ዋጋው 1,650,000 ሺህ ብር ነው። the last price ማለት ነው። ኔጎሽዬሽን ከሆነ ስቲል ያው 17 ካምስ ይሆናል። ከዛ በኋላ ከፍተሻ በኋላ ያለውን ነገር አድጀስት እናደርጋለን። በጣም አሪፍ። በአውቶማቲክ ትራንስሚሽን ነው። እንደነገርኩሽ ኮምፓክት ስለሆነ ትንሽ አነስ ያለ ቦዲ ነው ያለው። ሌላ ኮሮላ አለኝ። ሴዳን የሚባለውን ደግሞ ቅድም ያሳየሁሽ ቦዲ ደግሞ ይችላልሽ። ደስ ይለኛል። ቅድም ያው ኮምፓክት ብለኸኛል። አዎ እነዚህ ደግሞ ሴዳን ቦዲ ታይፕ የሚባሉት ናቸው። ይሄ ያው ኮሮላ እንግዲህ የታወቀ መኪና ነው፣ ስፔሻሊ የአፍሪካ ማርኬት ላይ ብዙ ጊዜ እነዚህ መኪኖች እኛ ሀገርም አፍሪካም ለሚወደዱት ቆንጆ ሪሴል ቫሉ ያላቸው መኪኖች ናቸው። እነዚህ ነበር ቅድም ሙሉ ለሙሉ ቦዲያቸውን ቀይረው እንትን ይላል። ኖ የኮምፓክት ሲሆን ሌላ በራሱ ስቲል አጭር ቦዲ ሆኖ በኮምፓክት ሌላ ቦዲ ይቀይራሉ። ይሄኛው ቅድም እንደነገርኩሽ ሴዳን ተብሎ የሚጠሩት መኪኖች ደግሞ በዚህ ታይፕ ያሉ መኪኖች ሴዳን ተብሎ ነው የሚጠሩት። ምን ያህል ኪሎ ሜትር ሄዱ እስካሁን? ይሄኛው ኦልሞስት ወደ 220 ኪሎ ሜትር ተነድቷል። ግን ስቲል አሁንም ዱራብል የሆኑ መኪኖች ናቸው። ኢንቴሪየራቸው ግን በጣም አሪፍ ነው። ኦፍ ኮርስ አሪፍ ኮንዲሽን ላይ ተይዘዋል። በደንብ ተይዘዋል። እስኪ ገቢና ደግሞ ስለመኪናው አንዳንድ ነገር ልንገርሽ። በጣም ያማምራሉ። ኦፍ ኮርስ አሪፍ ኮንዲሽን ተይዘዋል መኪኖቹ፣ እውነት ነው። ግን እንዳልኩሽ ደግሞ እነዚህ በጣም ጠንካራ መኪኖች ናቸው። አፍሪካ ማርኬት ላይ ኮሮላ፣ ራፎር ሁሌም ሪሴል ቫሉ ያላቸው ሁሌም ደግሞ ጠንካራ ዱራብል የሚባሉ መኪኖች ናቸው። ሚኒመም እነዚህ መኪኖች ኢንጂናቸው ከ350 በታች ኢንጂን አያስፈልጉም። እስከ 350 ኪሎ ሜትር ድረስ በደንብ በአሪፍ ፐርፎርማንስ መስራት የሚችሉ ናቸው። ከዛም በኋላ ግን የተወሰነ ሰርቪስ አድርገሻቸው ረጅም ዓመት ማገልገል የሚችሉ መኪኖች ናቸው። ከ10 ዓመት በላይ ማለት ነው። በደንብ ያገለግላል። ኦፍ ኮርስ ኦልሞስት ይሄኛው ራሱ እድሜው እንደዛ ሆኖታል። የ2007 ሞዴል ነው። አሁን 2025 ነው ያለነው። ኦልሞስት 10 ምናምን ዓመት አገልግለዋል። ግን ስቲል ካሁን በኋላ ሪሴል ቫሉ ቆንጆ ሪሴል ቫሉ ያላቸው ዱራብልም ናቸው መኪኖቹ። ባለ ስንት ሲሊንደር ናቸው እነዚህ? ይሄኛው 4 ሲሊንደር ነው። ኮሮላ ቶታሊ የሁሉም ዲፎልት ነው። ግን 4 ሲሊንደር ሆኖ ግን ያላቸው ልዩነት እንዴት ነው? አሁን እነዚህኞቹ 1.3 ናቸው ኢንጂናቸው በ4 ሲሊንደር ሆኖ ማለት ነው። ትንሽ ከፍ ካሉ ከ2008 በእነዚህ ቦዲ ታይፕ እስከ 2007 የሆነኛ ወር ድረስ ነው። ከ2008 በኋላ ግን ኢዲፔንስ እንደ ማኒፋክቸሩ በ1.6 ኢንጂንም አላቸው። ትንሽ ያው እኛ ሀገር ላይ የነዳጅ ዋጋ ስለሚያሳስብ 1.6ም ብዙ ጊዜ ሰው ፕሪፈር ያደርገውም። ከዛ ውጪ ግን በጣም ፐርፌክት መኪኖች ናቸው። በጣም አይደል? ዋጋው ስንት ነው ይሄ? እንደነገርኩሽ እንግዲህ አሁን ከመጀመሪያ በጣም በትንሽ ዋጋ ይሸጡ የነበሩ መኪኖች ናቸው። አሁን ላይ ግን ካሉት ከአገለገሉ መኪኖች ትንሽ ዋጋቸው ሲልክ በየጊዜው እየጨመረ ያለ መኪና ይሄኛው ነው። አሁን ላይ ከረንት ላይ ይሄኛው መኪና ኦልሞስት 2,700,000 ብር ነው የሚባለው። የባንክ እንትን አላችሁ? ኦፍ ኮርስ የባንክ ኦፕሽን አለው። ለነዚህ ደግሞ ከ850,000 እስከ 1 ሚሊዮን ብር ባለው የባንክ ብድሩን እኛ በራሳችን የምናመቻች ነው የሚሆነው። በጣም አሪፍ ነው። ይሄኛው
አውቶማቲክ ነው። ኦፍ ኮርስ አውቶማቲክ ትራንስሚሽን ነው። ፉል አውቶማቲክ ልዩነት አለው። ኦፍ ኮርስ ዋጋ በጣም ልዩነት አላቸው። ማኑዋል ሲሆን አሁን በእነዚህ በ2007 ሞዴል ኦልሞስት በጣም ፐርፌክት የሚባል ኮንዲሽን ላይ ያለ መኪና ካገኘሽ እስከ 2 ሚሊዮን 200 ሺህ ብር 2 ሚሊዮን 100 ሺህ ብር እንዳለበት ኮንዲሽን ግን ከ1 ሚሊዮን 800 ሺህ ብር 1 ሚሊዮን 700 ሺህ ብር የማግኘት ፕሮባቢሊቲ አለ። እነዚህ ደግሞ ምን አይነት መኪኖች ናቸው? እቺ መኪና እንግዲህ በፊት የቤተሰብ ጨዋታ ላይ ኒሳን ሚክራ የትም ያልተነዳች 00 ተብላ የተዋወቀችው ነፍሱን የማዋና ነጻነት ረጅም ጊዜ ያስተዋወቃት መኪና እቺ ነች። መኪና ነበረ በደንብ በዝና እናቃታለን። በደንብ ያው ዛሬ ደግሞ በአካል እያየናት ነው። ሙሉ በደንብ እናብራራለን ስለ መኪና ይቻላል። ስለዚህ የትም ያልተነዳች 00 የተባለችለት ኒሳን እንግዲህ የተባለላት መኪና ነበረች። እቺኛዋ ግን ተነድታለች እንዳጋጣሚ ሆኖ ግን የተነዳው በጣም ሎ ማይሌጅ ነው። የተነዳው ኦልሞስት 32000 ኪሎ ሜትር ነው። አይ በጣም አሪፍ ነው። በሊትር ስንት ይሄዳል ማለት ነው? ይሄ እነዚህ መኪኖች በጣም ፊውል ኮንሰፕሽናቸው አሪፍ የሚባሉ መኪኖች ናቸው። በሊትር እስከ 15-16 ሊትር መሄድ ይችላሉ። እነዚህ ምን አይነት ሞዴል ነበር ያልከኝ? እስቲ ለእነዚህኞቹ ከቅድሙ ከያሪስ ኮምፓክቱ ጋር በኮምፓክት ቦዲ ነው ካታጎራይዝ የሚደረጉት። እነዚህ መኪኖች እንዳልኩሽ ደግሞ ቆንጆ አሪፍ ፊውል ኮንሰፕሽን ያላቸው መኪኖች ናቸው። በጣም አሪፍ። የነዚህ አይነት ሆኖ ማኑዋል አለ ወይስ ነው? በእነዚህኞቹ ሞዴል አለ። ሚክራ ሆኖ ግን ከ2005 2006 2007ቶቹ በማኑዋል ትራንስሚሽን አላቸው። ከ2018 ምናምን በላይ ግን ያሉት ግን ሁሉም በአውቶማቲክ ትራንስሚሽን ነው ማኒፋክቸር የተደረጉት። በጣም አሪፍ። የስንት ዓመተ ምህረት ነበሩ እነዚህ? ይሄኛው 2020 ሞዴል ነው። 2020 ሞዴል ኦፍ ኮርስ ይሄኛው 2020 ሞዴል በደንብ አለው። እስከ 1 ሚሊዮን ብር ድረስ ያለው የባንክ ብድር እኛ እናመቻችላቸዋለን። በጣም አሪፍ ነው። ስንት ናቸው እነዚህ ዋጋ? ጠቅላላ ዋጋ 2 ሚሊዮን 550 ሺህ ብር ነው። እልርብን ኔጎሺየብል ነው። ትንሽ ደግሞ አስተያየት ይኖረዋል። በጣም ጥሩ። ኢንቴሪየሩ በጣም ደስ የሚል ነበረ። ይመቻል ደግሞ ኮምፎርታብል ነው በደንብ እና ደግሞ እንደ እድሜውም አይደለም። በጣም አሪፍ። ይሄ ያው እንዳልኩሽ ይሄ ሪሰንት ሞዴል ነው 2020 ሞዴል ስለሆነ ብዙ መኪናውም ላይ ያን ያህል የምታየው እንከን የሚባል ነገር ብዙ የለውም። በጣም ጥሩ። እነዚህን መኪና ደግሞ እስቲ ኢንጂኑ ምን ይመስላል፣ ምን ያህል ሲሊንደር አላቸው የሚለውን ነገር እስቲ ንገሪ። ኢንጂናቸው ያው የኒሳን ኢንጂን የኒሳን መኪኖች ነው የመሰለሽ ብዙ ቶሎ ፌል የሚያደርጉ መኪኖች አይደሉም ከምርታቸው። ትንሽ ግን ያው በእኛ ሀገር ገበያ ላይ የሚታሙት የሚባለው ነገር ዋንስ ፌል ካረገ በኋላ እቃዎቹን ስፔር ለማድረግ ትንሽ ውድ ናቸው። ግን እንዳልኩሽ በጣም ረጅም ዓመት ማገልገል የሚችል እቃ ነው ያላቸው። ይሄኛው መኪና 3 ሲሊንደር ነው ፕላስ ቱርቦ ቻርጅር ነው። ሶ ይሄ መኪና በጣም መጓዝ ይችላል። አይ ሚን በሊትር ኦልሞስት ከ15-16 ድረስ መጓዝ ይችላል። በደንብ ፍሪ የሆነ መንገድ ደግሞ ካገኘ ከዛም በላይ መጓዝ ይችላል። በጣም አሪፍ። እስካሁን ጥሩ መኪኖችን ነበር ስታሳየኝ የነበረው። ይሄኛው መኪና ደግሞ እንግዲህ ከተማችን ላይ በጣም ተጥለቅልቋል። በደንብ እንዴት ነው? ስለዚህ ጋር ደግሞ አንዳንድ ነገር ንገረኝ። እነዚህ እንግዲህ ያው የሱዙኪ ምርቶች የሆኑት እነዚህ መኪኖች አሁን ላይ በጣም ዱራብል የሆኑ መኪኖች እነዚህ ናቸው ከተማችን ላይ። ሱዙኪ ዲዛይር፣ ሱዙኪ ስዊፍት፣ ሱዙኪ ኤስፕሬሶ እና ሴላሪዮ አሁን ሰዓት ላይ በጣም የአፍሪካ ማርኬት ላይ በደንብ ፔኔትሬት አድርገው ገብቶ ጥሩ ተቀባይነት ማግኘት የቻሉ ናቸው። ፊውል ኮንሰፕሽናቸው በጣም ቆንጆ ነው። እነዚህ መኪኖች እንግዲህ ከሆነ ጊዜ በኋላ ቪትስ የላዳን ቦታ ተክተው ነበር። አሁን ደግሞ የቪትስን ቦታ ደግሞ ይተካሉ ብለን የምናስባቸው ኦልሞስት ተክተዋል። ሞር ደግሞ በጣም ዶሚናንት ሆነው ይተካሉ ተብሎ የሚጠበቁት መኪኖች እነዚህ ናቸው። ለዛም ይመስለኛል ከተማችን ላይ በብዛት በጣም በዝተዋል። ኦፍ ኮርስ አሁን ላይ ደግሞ የሆነ ዋጋቸውም ትንሽ በጣም ራይዝ እያደረገ ነው ያለው። ኢቭን የለጠፈ መኪና ሆኖ ሚኒመም የሚባል ዋጋቸው ከ3 ሚሊዮን 200 እስከ 3 ሚሊዮን 600 ሺህ ብር እየተሸጡ ያሉ መኪኖች ናቸው ከተማችን ላይ። የስንተኛ ሞዴል ናት? ይሄ 2021 ነው ይሄኛው ሞዴሉ። ግን እስከ አሁን ላይ 2025 ድረስ ማኒፋክቸር አድርገዋል። 2025 ግን ሊትራሊ ሙሉ ለሙሉ ማኒፋክቸሩን ቀይረው ሃይብሪድ አድርገውታል። ቅድም እንዳየነው ቶዮታ ኮሮላ ክሮስ ይሄኛው ሙሉ ለሙሉ ሃይብሪድ ሆኗል። በጣም አሪፍ። ሶ ከ2025 ያሉት ያ 2025 በኋላ ያሉት ሙሉ ሃይብሪድ ናቸው። ሃይብሪድ ናቸው። ከዛ በፊት ያሉት ፊውል ነው ኮንሱም ያደርጉት። አዎ በጣም አሪፍ። ይሄ በኪሎ ሜትር ስንት ሄደ? እነዚህ በጣም አሪፍ ናቸው። ላይክ ሚኒመም 15-16 ይሄዳሉ እንዳገኙት መንገድ። እነዚህኞቹ እንደመሰለሽ አሁን ቅድም ኮሮላውን የሚያየናቸው ኒሳኑን የሚያየናቸው እነሱ ፉል አውቶማቲክ ናቸው። እነዚህ ግን ሰሚ አውቶማቲክ ናቸው። ማርሽ ሲስተማቸውን በኮምፒውተራይዝ ሲስተም ነው። ሶ እንዳገኘው መንገድ ራሱን እየቀያየረ በደንብ መነዳት የሚችል መኪና ነው። እንዳልኩሽ ከዛም በላይ ይነዳሉ። አሁን የካምፓኒ ሬሾቸው በፊት ላይ ሲመጡ እስከ 22 ይነዳሉ ተብሎ ነው የመጡት ፐር ሊትር ማለት ነው። ያው ግን ከጊዜም ቆይታ ከአንዳንድ ነገሮች ግን እንደው ምንም ነገር አልሄደም እንኳን ብትይ ቆንጆ መንገድ ካገኘ ይሄ 18-19 መሄድ ይችላል። በጣም አሪፍ። ባለ ስንት ሲሊንደር ነው ይሄ? እነዚህኞቹ 4 ሲሊንደር ናቸው። አይ በጣም ጥሩ ነው። እንግዲህ
ሰሚ አውቶማቲክ በሰሚ አውቶማቲክ ነው ራሱ አሪፍ ያረጋዋል። በትክክል ፉሊ አውቶማቲክ ከመሆን ይልቅ ይሄኛው እነዚህኞቹ አውቶማቲክ ሲስተማቸው ራሳቸው ስለሚቀይሩ በኮምፒውተር ሲስተም ስለሆነ የሚቀይሩት ሞር አሪፍ ዱራብል ያረጋቸው ለዛ ነው። የባንክ ኦፕሽን አላችሁ? በደንብ የባንክ ኦፕሽን አላችሁ። ለነዚህ መኪኖች ከ1.2 እስከ 1,500,000 ብር ድረስ ያለውን ገንዘብ ዋጋ ከኛ የባንክ ብድር እናመቻችላችኋለን። አጠቃላይ ዋጋቸው ስንት ነው? ቶታል ዋጋው እንዳልኩሽ ነው። አሁን መኪኖቹ እንዳሉበት ኮንዲሽን ነው አሁን ከተማችን ላይ ተሸጡ ያሉት። ሊስት የሚባለው ግን የተወሰነ እንከን ያለው ከሆነ ከ3.1 3.2 ፐርፌክት የሚባል ኮንዲሽን ላይ ያለ 2022 2023 ሞዴሎቹ ግን አሁን ላይ እስከ 3,600,000 ብር የተሸጡ ነው ያሉት። እዛ ወደ ኤሌክትሪክ መኪኖች መግባት እንችላለን። አዳዲስ ያስገባናቸው የኤሌክትሪክ ለህዝብ አገልግሎት የሚሆኑ መኪኖች አሉ። እነሱን ደግሞ ላሳይሽ። ደስ ይለኛል። ኤሌክትሪክ ካር ብለኸኛል። ኤሌክትሪክ የህዝብ ትራንስፖርት ዶሚኔት እያደረጉ ያሉት የኤሌክትሪክ መኪኖች ናቸው። በትክክል ያው ከእኛም ሀገር መንግስት ካወጣው ህግ አንጻር አሁን ብዙዎቹን መኪኖች ወደ ኢቪ ለመቀየር እያደረገው ባለው እንትን ከተማችንም ላይ የህዝብ ትራንስፖርትም ሲሰጡ እያየናቸው ነው። ለክፍለ ሀገርም ከተማም ደግሞ አሪፍ ተመራጭ ብለው የተባሉ መኪኖች እነዚህ ናቸው። በጣም አሪፍ። አሁን እነዚህ ምን ተብለው ይታወቃሉ ማለት ነው ስማቸው? ይሄ መኪና ካማን የሚባለው ምናልባት ካማን ካወቅሽ ከዚህ በፊት ማኒፋክቸር የሚያደርጉት ጄኔሬተር እና የሄቪ ዲዩቲ ማሽነሪዎች ላይክ ሎደር፣ ኤስካቫተር ምናምን ማኒፋክቸር የሚያደርጉት አሁን ላይ ግን ያው የኤሌክትሪክ መኪናው ማርኬት ዓለም ላይ ዶሚናንት እየሆነ ስለሆነ ስፔሻሊ ደግሞ ለሰብሳራ ለታዳጊ ሀገሮች ቆንጆ ማርኬትም ስላላቸው በደንብ እየገቡ ያሉት መኪኖች እነዚህ ናቸው። ያው ቻይና ማኒፋክቸር ናቸው። ቻይና ናች እንግዲህ አሁን ላይ የኤሌክትሪክ መኪናን ዓለም ላይ ዶሚናንት ሆነች ያለችው። ውስጡና አንዳንድ ነገሮችን ደግሞ ወደ ውስጥ እንግባና ላሳይሽ። እነዚህ ስንት ዓመተ ምህረት ናቸው? እነዚህ 2025 ማኒፋክቸሮች ናቸው። በጣም የቅርብ ጊዜ ናቸው። የቅርብ ጊዜ ኦፍ ኮርስ ኦልሞስት ኢንቴሪየር ምንም ኦፍ ኮርስ ፌስታላቸውን አላለቁም። እንደ ኒሳን መኪና 00 ብለን የምናስተዋውቃቸው ያሉት መኪኖች እነዚህ ናቸው። በጣም እንዳልኩሽ ደግሞ በጣም ዲማንድም አላቸው። ያው የቤንዚን መኪናና የናፍጣ መኪና ከገበያም እየወጣ ስለሆነ እነዚህኞቹ በደንብ ማርኬቱን እንትን ብለዋል። እነዚህ ለህዝብ ትራንስፖርት ነው የሚሆኑት። እስከ ስንት ሰው ይችላል ይሄ መኪና? ከሹፌሩ ጋር እስከ 15 ሰው ማለት ነው። ግን ለፓሴንጀር ብቻ ግን በፋብሪካ ወንበር 14 ሰው የሚጭን ተደርገው ነው የተሰሩት። አይ በጣም አሪፍ ናቸው። እንደዚህ ሲታዩ ራሱ በጣም ነው የሚያምሩት። ቆንጆ ናቸው። የባንክ ኦፕሽን አላቸው ማለት በሚገባ። አዎ ለዚህ መኪና ኦልሞስት 50% ማለት ትችላለሽ። ጠቅላላ ዋጋቸው በካሽ ከሆነ 5 ሚሊዮን ብር፣ በባንክ ሲሆን ደግሞ 5,100,000 ብር ነው። ለዚህ መኪና 3,100,000 ብሩን ካሽ ይዞ ለመጣ ሰው 2 ሚሊዮን ብሩን የባንክ ብድር እናመቻቻለን። ያው የባንክ ኦፕሽን ላይ እኛ ጋር ስናመቻች ከኛ ብቻ ከሚጠበቀው አንፃር ሳይሆን ከከስተመር የምንጠብቃቸው ነገሮች አሉ። የንግድ ፍቃዳቸው ጥንካሬ ነው ዋናው። የምናስፈቅደውን ብር ከፍም ዝቅም እንዲል የሚደረገው ጠንካራ የሆነ ንግድ ፍቃድ ካላቸው እስከ 2,500,000 ብር የባንክ ብድር አውጣላቸዋል። 2,600,000 ብር ካሽ ከፍለው መውሰድ ይችላሉ። ይሄን መኪና እንግዲህ በጣም አሪፍ ኦፕሽን ነው እያቀረብክ ያለው። በጣም ደስ ይላል። በፉል ቻርጅ ታዲያ ምን ያህል ርቀት ይሄዳሉ? እነዚህኞቹ ለከተማ ዩዝ የሚሆኑ ናቸው። ኦፍ ሮድ ላይ ያው ብዙ ረዘም ያለ መንገድ ለመውጣት አይሆኑም። በፉል ቻርጅ ማክሲመም 280 ኪሎ ሜትር ነው የሚጓዙት እነዚህኞቹ። ግን ኤሌክትሪክ መኪናዎች ላይ አሁን ያው ካምፓኒዎች የሚያወጡት ስለ መኪናው ሙቀት ያላቸው ሰዎች ሲናገሩ እንደምንሰማው ሙሉ ቻርጅ እስኪያልቅ መነዳት የለበትም። ፉል ቻርጅም ስለማይደረጉ 250 ኪሎ ሜትር በሚለው ብንይዘው ሞር አሪፍ ነው። ኦኬ በጣም አሪፍ። ቻርጅ ለማድረግ ምን ያህል ሰዓታት ይፈጃል? ቻርጅ እነዚህኞቹ በጣም አጭር ደቂቃ ነው። በፋስት ቻርጅ ከሆነ ይሄኛው ኦልሞስት ማክሲመም ከቆየ 1 ሰዓት ነው ፋስት ቻርጅ ከሆነ። በኖርማል ቻርጅ ደግሞ ከሆነ ከ4 ሰዓት እስከ 5 ሰዓት ባለው በቱ ፌስ ቻርጅ ሙሉ ለሙሉ ቻርጅ አድርጎ ማለት ይችላሉ። በጣም አሪፍ። ከረንት ላይ ያሉት ኢቪ ካሮች እነዚህ ናቸው እናንተ ጋር ያሉት ወይስ ሌሎች? የኤሌክትሪክ መኪኖች ይሄኛዎች ከአሁን በኋላ እየመጡ ያሉት በዊሊንግ እና በሌላ አንድም ብራንድ አብናሹ ብራንዱ ነው እንዳላሳስትሽ ሲመጣ ኔክስት ታይም እንሰሩ ይሆናል። ከዊሊንግ ካማ እና ሌላም አንድ ብራንድ መኪኖች ኦሬዲ አሁን እየገቡ ያሉ መኪኖች አሉ። ኦሬዲ ቀረጥ እየተጨረሱ ነው። ሰሞኑን ይገባሉ ብለን እንጠብቃለን። እናንተ ጋር ያገለገሉ መኪኖችም ከነዳጅም ባሻገር ኢቪ ካሮችም አሉ። ኦፍ ኮርስ እናንተ ጋር መጥተው ማንም ምንም ያጣው ነገር የለም ማለት ነው። በጣም አሪፍ። ቀጣዮቹን ደግሞ አሳየኝ። እነዚህ መኪኖች እንግዲህ በጣም ለረጅም ዓመት ስፔሻሊ አፍሪካ ላይ የባለስልጣንና የሀብታም ሰዎች እንደ ስቴትመንት ካር ተደርገው የሚቆጠሩ መኪኖች ናቸው። ስቲልም ግን ከቶዮታ ማኒፋክቸር እንደመሆኑ በጣም ዱረብል በጣም ጠንካራ መኪና ነው። የትም ቦታ ይዘሽ ልትገቢ የምትችይ መኪና ነው። በጣም አሪፍ ነው። ከቶዮታ ማኒፋክቸር እነዚህ ምን ተብሎ ይጠራሉ ስማቸው? ይሄ ላንድ ክሩዘር፣ ቶዮታ ላንድ ክሩዘር V8 ኢንጂን የሚባሉት እነዚህኞቹ ናቸው። አሁን ሰዓት ላይ ደግሞ ከተማችን ላይ ገመች ስለማባል የሚታወቁት እነሱ በV6 እነዚህ ሆነው አፕግሬድ ሲደረጉ V6 ኢንጂን በትዊን ቱርቦ ተደርጎ የተሰሩት ናቸው። ይሄኛው በV8 ሲንግል ቱርቦ መኪና ነው። ይሄኛው የስንት ዓመተ ምህረት ሞዴል? ይሄኛው 2012 ሞዴል ነው። በማኑዋል ትራንስሚሽን ነው የሚገኘው።
ስለ ውስጡና እንዳነገውን ደግሞ ውስጥ ገብተን ላሳይሽ። ኢንቴሪየሩ በጣም ያምራል። እንግዲህ ግሬሱ የውጭው ብቻ ሳይሆን ኢንቴሪየሩ ራሱ በጣም ግሬስፉል በደምብ ከ2008 እስከ 2012 ድረስ በማኑዋልም በአውቶማቲክም ኦፕሽን አላቸው። ከ2012 እና ከዛ በላይ ግን ቦዲ አፕግሬድ ያደረገ ካልሆነ በፋብሪካ ማኒፋክቸር ሲደረጉ አውቶማቲክ ተደርገው ነው የተሰሩት መኪናዎቹ። በጣም አሪፍ። ስለዚህ እነዚህ የባንክ ኦፕሽን አላቸው በሚገባ። ለእነዚህ መኪኖች እስከ 3 ሚሊዮን ብር ድረስ የባንክ ብድር አውጣልሻለሁ። የዚህ መኪና ዋጋ ግን ለሚፈልጉ ሰዎች በውስጥ መስመር ያወሩን። በጣም አሪፍ። እንግዲህ ባለ ስንት ሲሊንደር ነው ይሄ? ይሄ 8 ሲሊንደር ነው። 8 ሲሊንደር ፕላስ ቱርቦ ቻርጅ ነው። ለዛ ነው V8 የሚባሉት። የኢንጂናቸው ነው ሪፕሬዘንት የሚያደርገው V8 የምትለው ነገር። በጣም አሪፍ። እንግዲህ ይሄኛው ባለ ስንት ሲት ነው ታዲያ? እነዚህኞቹ 7 ሲተር ናቸው። ከኋላ ላይ እንደምታየው ኦልሬዲ የታጠፉ ወንበሮች አሉ። እነሱ ቦታዎች ከፍቼ ማሳይሻለሁ። ስትከፍቻቸው ወንበሮቹ ለእቃ ማስቀመጫ ሰፋ ያለ ስፔስ ይኖርሻል። ብዙ ሰው ደግሞ ካለብሽ እነሱ ወንበሮች አስተኝተሽ 8 ሰው ምናምን በደንብ ቀብረር አድርጎ መጫን ይችላል። በጣም አሪፍ። ምን ያህል ኪሎ ሜትር ይጓዛል ይሄኛው? ይሄኛው በሊትር እንግዲህ እንዳልኩሽ መኪናው እንዳለበት ኮንዲሽን ነው፣ እንደተነዱበት ሞተራቸው እንደተያዘው ነው። ይሄኛው ግን ሚኒመም ቆንጆ ከነዳሹ 10 መጓዝ ይችላል ፐር ሊትር። ስለዚህ ግን ብዙ ጊዜ ቅድም እንዳልኩሽ ዋናው እነዚህ መኪኖች ላይ የሰዎቹ ስቴትመንቱን ስለሆነ የሚፈልጉት እዚህ ላይ ይሄንን ሲገዙ ብዙ ጊዜ ሰዎች they don't care about fuel consumption ብዙ እንትን ያደርጉትም። ዋናው የሚፈልገው እዚህ ላይ ያለው ግሬስ እና ስትነጂው ያለው ስቴትመንት ነው መታየት የሚፈልጉት። ኮምፎርታብል ነው ከነሱ አንፃር ብዙ ጊዜ እነዚህን የሚገዛ ሰዎች ስለ ፊውሉ ብዙ ጊዜ አይጨነቅባቸውም። በጣም አሪፍ። ሶ የኋለኛውን ታሳይኛለሽ? የኋለኛውን ላሳይሽ ይችላል። የኋለኛው ያልኩሽ ፓርት እነዚህኞቹ ናቸው። ይሄንን በምትከፍቹ ሰዓት እነዚህ ወንበሮች ሲነሱ እንደምታየው ሰፋ ያለ የእቃ መጫኛ እናገኛለን። እንግዳ ደግሞ ሲኖርብሽ እነዚህን ወንበሮች አስጠኝተሻቸው እነዚህ ተዘርግተው ከዛ በኋላ ሁለቱም ሲዘረጋ ተጨማሪ ኦፍ ኮርስ 7 ሲተር ይሆናል። ግን ያው እኛ ሀገር ላይ ደግሞ 8 ማክሲመም ስለሚበት ችግር የለም። ያን ያህል ኦፍ ኮርስ ማታ ያደርግማ። አይ በጣም አሪፍ ነው። በተጨማሪ ደግሞ እንግዲህ ሰፋ ያለ ነገር ስላለው እንደ ፒክኒክ አይነት ነገርም ይወጣል። ኦፍ ኮርስ እነዚህን ካጠብሽ አሪፍ የፒክኒክ ከፈለግሽ ሙቪም ኤሪያዎች ሄደን ማየት እንችላለን። በጣም ጥሩ። እስቲ በጉልበቱ ምን ያህል ትተማመንበታለህ? ምክንያቱም ብዙ ጊዜ ጭቃ ላይ አሸዋ ላይ ይሄኛው መኪና 110% ለዚህ መኪና ጋራንቲ ወስዳለሁ። በጣም ዱራብል ነው። በጣም በፐርፎርማንሱ አንደኛ ነው። ስፔሻሊ ደግሞ ኦፍ ሮድ ላይ ስትወጪበት ሞር ኤክስፒሪየንስ ታደርጊዋለሽ። ሞር ስፒድ ላይ ስትሆኚ መኪናው ዝቅ ይላል። አየር ኤሮዳይናሚኩ በጣም ቆንጆ ነው። ብዙ ነገሩ አሪፍ የሚባሉ ለዛም ነው እንዳልኩሽ አፍሪካ ላይ በጣም ዱራብል ናቸው። በጣም ይወደዳሉ። አክቹሊ አፍሪካም ላይ ብቻ ሳይሆን አረብ ሀገራትም ላይ ካየሽ ለኦፍ ሮድ እና ሳንድ ላይ ለመንዳት በደንብ የሚመርጧቸው ከኒሳን ፓትሮል ቀጥሎ እነዚህ መኪኖች እንግዲህ በጣም ማርኬቱ ላይ እንትን ያሉ መኪኖች ናቸው። ለዛሬ የነበሩ መኪኖች ይሄን ይመስላሉ። ግን ባለፈው ቃል በገባሁልሽ መሰረት ማሊባባ ጀነራል ቢዝነስ በጣም አዳዲስ የሆኑ ስራዎችን ጀምሯል። የጀመርናቸውን ስራዎች በአካል ሄጄ እነሱን ላሳይሽ። ደስ ይለኛል። እንግዲህ ቅድም ያው ስገባ እዚህ ጋር እየተቆፈረ ያለ ነገር አየሁና ምን አዲስ ነገር ደግሞ እየሰራችሁ ነው የሚል ጥያቄ መጣብኝ። በትክክል እዚህ ጋር እንግዲህ አሁን እያደረግን ያለ ነው ለአዳዲስ መኪኖች የራሳቸው የሆነ ዲስፕሌይ እና እዚህ ጋር ግን ሜንሊ ፐርፐዝ አድርገን እየሰራን ያለ ነው። አሁን እንደ ጅማሩ እስከ 4 መኪና ቻርጂንግ ስቴሽን ይሄኛውም 24 ሰዓት የሚያገለግል የኤሌክትሪክ መኪና ቻርጂንግ ስቴሽን ነው። ከዛ በኋላ ግን ሆፕፉሊ እኛ አስበን የሰራ ነው በአንድ ጊዜ እስከ 30 መኪና ቻርጅ የሚያደርግ ስቴሽን እዚህ ጋር ኤስታብሊሽ እያደረግን ነው። ከዛ በተጨማሪ ለኢንተርቴይንመንት አገልግሎት የሚሆን ደግሞ እዚህ አፕስቴሩን እየሰራን ያለ ነገር አለ። እስኪ ይሄኛውንም ደግሞ ባለፈው እንደሰራ ነው ቪዲዮ የዚህንም የሁለቱንም ስንጨርስ ኤክስክሉሲቭ ቪዲዮ ለእናንተ ለቤታ ሚዲያዎች መጀመሪያ እናሳውቃችኋለን። ስለዚህ ያን ጊዜ ደግሞ ሲያልቅ ደግሞ ሞር አሪፍ ነገሮች ይሄ ደግሞ ሞር ላልቆ ደግሞ ሁሉም ነገር ደግሞ ሌላ ቪዲዮዎች ደግሞ እንደምሰራ ተስፋ አደርጋለሁ በሚገባ። ይሄኛው የማሊባባ ጀነራል ትሬዲንግ አንደኛው አካል የሆነው የኢቪ ጋራዣችን ነው። ይሄ የኢቪ ብቻ ሳይሆን ግን ኖርማል መኪኖችንም ሜንቴን እናደርጋለን። ከዛ ውጪ የኤሌክትሪክ መኪና ጥገና መማር ለሚፈልጉ ሰዎች ትምህርት ቤትም አንድ ላይ ጀምረናል። ተጨማሪ ይሄ ጋራጁ እንዳለ ሆኖ ኦፊሻሊ ተከፍቷል። ኦልሬዲ ስራ ላይ ያሉ መኪኖች አሉ። እነሱንም ማየት እንችላለን። እስከዛ እዚህ ጋር የምትመለከቻቸው መኪኖች እንግዲህ ለኤሌክትሪክ ሙሉ ለሙሉ የኤሌክትሪክ መኪኖች ናቸው። እንደነገርኩሽ ደግሞ አሁን ያው የመጡት እነዚህም ሰርቪስ ለማድረግ ሜንቴን ለመደረግ ነው። ይሄኛው እንግዲህ ሙሉ ለሙሉ ኦልሬዲ ባትሪ ወርዶ እየተሰራ ነው ያለው። ሙሉ ባትሪ ወርደን እንሰራለን። ኖርማል ሰርቪስ የሚፈልጉ ሰዎች የኖርማል ሰርቪስ አገልግሎት አለ። በኤሌክትሪክ መኪና ዙሪያ ግን ካሁን በኋላ ሰዎች የቲጄ ላሰራ ወይንም የቲጄ ሰርቪስ ላድርግ የሚለውን ጭንቀት እዚህ ነው ይችላሉ። በነገራችን ላይ ያልነገርኩሽ ነገር ሌላም አንድ የተጨማሪ ማሳይ ስራ አለ። ይሄ የኢቪ ጋራዥ 24 ሰዓት ነው አገልግሎት የሚሰጠው። ኦፍ ኮርስ 24 ሰዓት
ለሊት ሙሉ ለሊት። አዎ ኤኒ ታይም በማንኛውም ሰዓት ለሊት ላይ ወይ የተዝናና ሰው የሆነ ነገር ሀፕን ቢያደርግበት በእኛ ቁጥር ኮንታክት አድርጎ ኤቪ መኪናውን አስጭኖ ማስመጥቶ ወይንም ደግሞ ያለበት መኪና ቦታው መኪና ያለበት ጋር የኛን መካኒኮች ልከን እንዲሰሩ የምናደርግበት ኦፕሽኖች ተመቻችተዋል። ለነገርኩሽ 24 ሰዓት አገልግሎት የሚሰጥ ጋራጅ ላይ መጀመሪያ ጊዜ ጀምረናል። ይሄው እዚህም ጋር እንደምትመለከቱ ደግሞ ሃይላንደር ሃይብሪድ መኪና ነው። እነሱም ኦልሬዲ ሰርቪስ እየተደረገና ኢንጂን ኤሌክትሪክ ፓርቱ ላይ ትንሽ የተገኘች ችግር ነበረች። እሷን ሰርቪስ የተስተካከለላቸው ነው ያለው። ስለዚህ እያንዳንዱ ዲቴይሎቹ እናንተ ናችሁ ታስተካክሉት ማለት ነው። ሁሉንም ኤቭሪ ዲቴይል እንደነገርኩሽ የኤሌክትሪክ መኪና የቤንዚን መኪና 24 ሰዓት ሰርቪስ እንሰጣለን የማስተካከል። ከዛ ውጭ ግን በተበላሸባቸው ሰዓት እኛ ራሳችን መካኒኮቻችንን ልከን እንዲሰሩላቸው ማድረግ ይችላሉ። በጣም አሪፍ። አዎ በመጀመሪያ አቶ ኢሳያስ ይባላሉ። ታዋቂያቸው የኢቪ ትምህርት ቤታችን ዋናው ቲቸራችን መምህራችን እሳቸው ናቸው። በጣም አሪፍ። እሺ ሰላም፣ እንዴት ነህ? አቶ ኢሳያስ ዛሬ እቺ ሃይላንደር ምንድነው ገጥሟት የመጣችሁ ወይ ምን እየተደረገች እንዳለ ትንሽ ማብራሪያ ለከስተመሮቻችን የሚሰጥልን ደስ ይለኛል። ያው ሃይላንደር ነች፣ ሃይብሪድ መኪና ነች። ስለዚህ 40 ሺህ ኪሎ ሜትር ስለሄደች ሰርቪስ ያስፈልጋታል። እግር ሰርቪስ እየተሰራላት ነው። ኦይል ፊልትሩ እነዚህ ነገሮች ይቀያየሩለታል። እነዚህ ነገሮች አስፈላጊ የሆኑ ነገሮች ስለሆኑ ማለት ነው። በጣም አሪፍ። ሰው ሃይብሪድ ስለሆነ በኤሌክትሪኩም ሳይድ በፊውሉም ሳይድ በደንብ ሰርቪስ መደረግ አለበት ማለት ነው። በጣም አሪፍ። ሰው ደግሞ እንግዲህ ያው በጣም ችሎታ ስላላቸው በሁለቱም ሳይድ ያለውን ነገር በደንብ አድርገው መፍታት ይችላሉ ማለት ነው። በጣም አሪፍ። ደግሞ ትምህርት ቤትን ብሉኛል። አዎ የማሊባባ የኤሌክትሪክ ቬሂክል ትምህርት ቤት አለው። በጣም አሪፍ። በፕሮፌሽናል የሆኑ ሰዎችም ፕሮፌሽናል ያልሆኑ ሰዎች የኤሌክትሪካል ቬሂክል ትምህርት እንሰጣለን። ፕሮፌሽናል የሆኑ ሰዎች እንደገና በሁለት ካታጎሪ እንከፍላቸዋለን። ከዩኒቨርሲቲ የሚመጡ መምህራኖችን ለብቻ እንሰጣለን። የሶፍትዌር ዴቨሎፕ ማድረግ እንደዚህ የባትሪ ማኔጅመንት ሲስተም ላይ ለምሳሌ እነዚህን እንሰጣለን። ፕሮፌሽናል ላልሆኑ ሰዎች ደግሞ ለምሳሌ ሹፌሮች የራሳቸውን መኪኖች አይተው ዳሽቦርድ ላይ ያሉ ኢንስትሩመንት ፓርቶችን ማወቅ ለማይችሉ እያንዳንዱን ፓርቶች እንሰጣቸዋለን። ክላስ እንሰጣለን፣ ክላስ ላይ ማለት ነው። እንደገና ደግሞ ሹፌር መካኒክ ለሚሆኑ ሰዎች ኤሌክትሪክ ቬሂክል ላይ ምን አለ፣ የኤሌክትሪክ ቬሂክል ሃይብሪድ እና ፕለጊን ሃይብሪድ ማለት ምን ማለት ነው፣ ኢቪ ብቻውን ምንድን ነው የሚሉት እነዚህን አይነት ትምህርቶች እንሰጣለን። ሜን ኮምፖነንቶችን እናሳያለን። ውስጥ ያሉ ደግሞ ኢንቲግሬት ሰርኪዩቶችን እናሳያለን። ኦንቦርድ ቻርጀር ምንድን ነው፣ እያንዳንዱ ፓርቶች እናሳያቸዋለን። በጣም አሪፍ። ስለዚህ ማንኛውም ሰው መጥቶ መማር ይችላል ማለት ነው። በጣም ጥሩ። ሰው ብቻ ይሁን። በጣም ጥሩ መረጃ ነው የሰጠኝ። አመሰግናለሁ። እሺ ታንኪ። ቀጣዩ ደግሞ የማሊባባ ጀነራል ቢዝነስ ግሩፕ እህት ኩባንያው ነው ራኮን ካርቦሽ። ይሄኛውም ቅድም እንደነገርኩሽ እንግዲህ 24 ሰዓት የመኪና እጥበት ሰርቪስ፣ ይሄም 24 ሰዓት ነው አገልግሎት የሚሰጠው። ትንሽ የመኪና እጥበትን አሪፍ ለማድረግ የመኪና ቦዲዎችን በማይጎዱ ማቴሪያሎች እየተጠቀምን፣ ከዛ ውጪ ደግሞ ያው ከስተመር በሚፈልገው ልክ የንጽህና ሰርቪስን ለመስጠት ነው እንትን እያልን ያለ ነው። ከዛ በተጨማሪ በዚህ ላይ ተጨማሪ የጨመርናቸው ስራዎች አሉ። የመኪና ባፈሪንግ ማለትም መኪና ፌድ ያደረጉ መኪኖችን ቀለማቸውን ሪስቶር የማድረጉን ስራ፣ የፖሊሽን ስራ ደግሞ በተለምዶ ከሚታወቀው በእጅ ከመስራት ትንሽ አንድ ሌቭል ለማስተካከል ብለን የፖሊሽንግ ማሽን ከራሱ ከውጭ ያስመተንለት ፖሊሽንጉንም በማሽን ነው የምንሰራው። አንድ መኪና በኋላ ላይ ፖሊሽ የሚሰራል፣ እሷ ስትሰራ ደግሞ አሳይሻለሁ። በጣም ደስ ይለኛል። ስለዚህ ከጋራጁም ባሻገር የመኪና እጥበት አለው። መኪና እጥበቱ ላይ ደግሞ እንደዚህ ፌድ ያደረጉ ቀለሞች ምናምን ሪስቶር የማድረግ ኦፍ ኮርስ ሴራሚክ ኮቲንግ የሚባል አሁን ላይ አዲስ የመጣ ቴክኖሎጂ አለ። ሶ ሴራሚክ ኮቲንግ ምንድነው? አንድ መኪና ስፔሻሊ ለአዲስ መኪኖች ወይም ደግሞ አዲስ ቀለም ለተቀባ መኪና የሴራሚክ ኮቲንግ አፕላይ ከተደረገበት በኋላ መኪናው የዋተር ስፖት እንዳይዝ። ዋተር ስፖት ማለት አንዳንድ ቦታዎች ላይ ጠንካራ ውሃዎች አሉ። እነሱ ደግሞ የመኪናው ላይ ቅርጽ ይዙና አንዳንዴ ቀለሙ እንዲዋጥ ያደርጋሉ። እነሱ ነገሮች የማጥፋት ከዛ በኋላ ከጠፋ በኋላ ደግሞ የመኪናው ሻይን ማድረጉ ቢያንስ እስከ 2 ዓመት ድረስ እንዲቀጥል የሚያደርግ ስራ ነው። እሱን ከዛ ውጭ ቅድም እንዳልኩሽ የመኪና ፖሊሽንግ በማሽን እንሰራለን። ውስጡን መኪኖቻቸውን በቫኪዩም በደንብ አድርገን እናጸዳላቸዋለን። ስለዚህ እርጥበት ምንም ነገር አያሳስብም። ኢቪ መኪኖች ላላቸው ሰዎች ለነሱም ብዙ ጊዜ አሁን ኢቪ መኪና ላይ ብዙ ውሃ መጠቀም አይፈልግም። ምክንያቱም ብዙ ነገሩ የኤሌክትሪክ ፓርት ስለሆነ እነሱ ነገሮች ስለማይፈልጉ ለነሱም እንግዲህ ቆንጆ ልምድ ባላቸው ያው ስራው ላይ አሪፍ ብዙ ጊዜ በቆዩ ልጆች እነሱን ሰርቪስ እየሰጠን ነው። በጣም አሪፍ 24 ሃወር ለኸኛል 24 ሃወር ሁሉም ሰርቪሶች 24/7 ወይስ ቅዳሜና እሁድ? ኢት ኢዝ 24/7 ከእሁድ እስከ እሁድ ክፍት ነን። ኖርማሊ ማሊባባዎች የምታውቀው መኪና መሸጫንም ለመጀመሪያ ጊዜ የሰንዴ ማርኬትን ያስጀመርነው እኛ ነን። ያው የራሳችን ሰፋ ያለውን ግቢ ከያዝንበት ሰዓት ላይ እንደ መኪና ኤግዚቢሽን አድርገን ነው መጀመሪያ ላይ የጀመርነው።
አሁን ላይ ደግሞ ሞር ሰው ታውቆት ሰንዴ ማርኬታችንም ከስተመር በደንብ አለው። ሶ ሙሉ ሰርቪሶቻችን እኛ ግቢ እስካሁን ያሻቸውን ሰርቪሶች ከስተመሮቻችን 24/7 ኤክሰፕት ከሽያጭ ውጪ ያው ሽያጭ ማታ ላይ ውልና ማስረጃ ስለማይሰራ ነው እንጂ እኛን ሰራ ነበር። አዎ እንደዛ ነው። አይ በጣም አሪፍ፣ በጣም ደስ ይላል። ሶ ለቤታ ሚዲያ ፋሚሊዎች እንግዲህ ይሄንን እስካሁን ያሻቸውን ሰርቪሶች ማግኘት ለሚፈልጉ ሰዎች በስልክ ቁጥሮቻችን 0911 430764 ቃሊያም ደግሞ 09440087 ላይ ሃሎ ቢሉን። ከዛ በተጨማሪ 8234 ሆትላይናችን ነው። በማንኛውም ሰዓት እኛ ጋር ደውሎ እስካሁን የነገርኩሽን ሰርቪሶች ማግኘት ይችላሉ ማለት ነው። ሞር ለበለጠ መረጃ ደግሞ በአካል መምጣት ለሚፈልጉ ሰዎች ወይም ደግሞ የትምህርት ቤቱን ቅድም ያልኩሽን ምዝገባ መዝገብ ለሚፈልጉ ሰዎች ሜክሲኮ ከጠማፎቅ ትንሽ ወረድ እንዳሉ ከበላይ ሞተርስ አጠገብ ነው የምንገኘው ሾሩማችን። ቤታ ሚዲያዎች በጣም እናመሰግናለን። በሚቀጥለው ደግሞ በሌላ ቪዲዮ ድጋሚ እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ።